ዳጣ ማናት? እኛ ቤት ከመጣች እኮ 1 ዓመት ሊሞላት ነው አባዬ። ዳጣ ማናት? የተወለደችውም ደግሞ ድሬዳዋ አይደለም፣ አባቷም ሲሳይ አይደለም አባዬ። ቆይሽ ይሄ መጠየቅ ጥፋት ነው አባዬ? ችግር የለውም ግን አባዬ ዳጣ ማናት ንገረኝ። ለምንድን ነው የጠራኝ? ማን ጠራሽ? ራስሽ መጣሽ እንጂ ማለት አሁን በዛ ነው ያላልከኝም? አቺ ያ ነገርኛ ጠርቶሽ እንዳይሆን የማርያም በቀል እየፈጨው ነው በይው። ትሰማኛለህ? ግቢውንም ከሰይጣን ጭምር ነው መጠበቅ ያለብን። ሳይ እንዴት እኔ ስታይ መላክ መስላለሁ? ተሰይጣንም ጠብቅሽ። አይመለከተኝም፣ ብቻ እንዴትም አድርገህ መጠበቅ አለብን። ይልቅ እንዲው ቃልዱን ታዩና ብርዱ ሊገለኝ ነው። አቺ እና እኔ ምን ላድርግ? ጠማማ ምን አለ እንዲው ጥሩ ነገር ያናገርሽ። ይልቅ እኮ ምንም ደረቅ ብትሆን በሁኔታዎች ተሰብራለች። በዛ ላይ እስካሁን ድረስ በፍጹም ማመን አልቻለችም። ግን ደግሞ እንደ ድሮ አይደለችም። የሆነ በቃ ቶሎ ነው ሆዴ ባሳት። በጣም ጥሩ ለውጥ ላይ ነች ማለት ነው። ደረጀ ከአብጌል እንግዲህ ለማስተማር አብጌልን የተሻለ ነገር ከአብጌል ለማግኘት ደፋ ቀና እያለ ነው። ብዙ ነገሮችን ተስፋ ሰንቆ ብዙ ነገሮችን እንግዲህ እያደረገ ነው የሚገኘው። ከዚህ መካከል እንግዲህ የመጀመሪያው በተለያየ መልኩ እሷን ማስተማር ካለችበት ወይም ደግሞ ከገባችበት ውስጥ ለማውጣት የሚችለውን ያክል እየሞከረ ነው የሚገኘው። ለዛም እንግዲህ የመጀመሪያው የሆነው እንግዲህ ልጁ ያልሞተው ልጅ ሞቷል ብሎ እሷን በጣም ስትጨነቅ ስትጠበብ ነበረ። በኋላ እንግዲህ ለስተቷ ትክክል እንዳልሆነችና ያው በተወሰነ መልኩም ቢሆን እንግዲህ የተጸጸተ ትመስላለች። በዛም እንግዲህ የተሻለ ነገር እንዳገኘችበት ወይም ደግሞ ትንሽ ትምህርት ያገኘችበት ይመስላል ማለት ነው። ሶ በዛን አማካኝነት እንግዲህ አቶ ደረጀ የተወሰነ ለውጥ አላት ብሎ ያስባል። አሁን ግን ድጋሜ ሌላ ጥያቄ አንስታለች። እሱም ጥያቄ ምንድነው? ከበፊት ጀምራ ስታነሳ የነበረው ጥያቄ ወይም ደግሞ አቶ ደረጀን ዳጣ የማናት? በተለይ ደግሞ የዳጣ ጥያቄ እንግዲህ በባለፈው እንዳያችሁት አቶ ደረጀና ናታን ተመካክረው ዳጣና ናታን አንድ ክላስ እሱ ናታን ክላስ ተኝተው ነበር ያገኘቻቸው እና አቶ ደረጀም እንግዲህ ሂደሽ ጥሪ ብሎ በላካት ሰዓት ላይ ስትሄድ እንግዲህ እሷ የጠበቀችው ነገር በጣም ከባድ ነበረ። እሷ ሄደችው ናታን ልትጣራ ነው፣ ግን እዛ ስትደርስ የጠበቀችው ያገኘችው ሌላ ነገር ሲሆንባት እንግዲህ ወዲያው ነበር የተቀያየረችው። የተላከችው መልእክቷን ረስታ እንግዲህ እዛ ጋር ፋይቲንግ በቃ ዱላ ነበር የገጠመችው። በዛም እንግዲህ አቶ ደረጀም ነገሮችን ለማስተካከል ልትረጋጋ ያላትን ስሜት እነሱ ፊል እንዲያደርጉ ነበረ። ዳጣም እንግዲህ ናታን ስለያዘላት ነው አምልጣ የመጣችው እንጂ እገላታለሁኝ ብላ በከባዱ ይዛት ነበረ። ግን ናታን ታይ ብሎ ገላግሎ በግድ ነው ያስመለጣት ማለት ነው። ቤተሰቦቻችን ሶ ያንን እንግዲህ መታለ ደረጃ ነግረው ብቻ ግን አባዬ ተቆጥታለች። ግን ያው ከበፊቱ ግን በትንሹም ቢሆን ለውጥ ያላት ትመስላለች ብለው ነው ያሉት ለደረጀ። ግን እኮ ምን ለውጥ ያላት አትመስልም። በተለይ አብጌ እንትና ዳጣ ላይ ስትጋበዝ የነበረው ሁኔታዋ በጣም ነበር የሚያስፈራ የነበረው እንጂ የተሻለ ምንም እንትና አይነት የምታሳይ አክት አልነበረም። እና በመጨረሻም እንግዲህ በሚገርም ሁኔታ የሆነው ነገር ሆኖ በቃ ይሄ ነው በማይባል ሁኔታ እንግዲህ አቶ ደረጀ ያው የተወሰነ ነገር ዙሮ ለውጥ አላት ብለው ይገምታሉ። በዛም እንግዲህ ባደረገችው ነገር በርግጥ ተናዳ ለምን ይሄን አደረኩ ብላ ከራሷ ጋር ተጣልታ ውስጧ በጣም ብዙ ነገሮችን ሲያወርድ ነበርና ከዛ በኋላ እንግዲህ ለብቻዋ ጊዜ መውሰድን ፈለገች። አንደኛ በግቢ በቃ ለብቻዋን ቁጭ ማለት ፈለገች። ከዛ ባለፈ ደግሞ በሚገርም ሁኔታ ክላሷን በሯን ዘግታ እንግዲህ በቃ የበሯን የቤቷን መስኮቶችን ከፍታ ወደ ውጭ ብቻ ነበር እያየች አየር እየወሰደ ብቻዋን ስትል የነበረው። እንግዲህ መተሽራትሽን ብዬ ለምን አትመጭ ምናምን የሚሉ ጥያቄዎች እንኳን ከእናቷና ከቤተሰቡ ሲላክላት አይ በቃኝ እራት አልበላም፣ ይቅርታ አባዬን ይቅርታ በይልኝ፣ ስለዚህ በቃ ደህና ደሩ፣ ነገ እንገናኛለን፣ አባዬንም ቢሆን ነገ አወራዋለሁኝ ብላ ነው ያደረችው። ግን እንግዲህ በጠዋት ደረጀ ክላሷ ድረስ በመሄድ ምንድነው ይብዬ ምን ሆነሽ ነው? ምንድነው የተፈጠረው ነገር? ደግሞ ራስሽ ሳትበላ ያደርሽ ለምን እንደዚህ ይሆናል ሲላት አይ አባዬ ምንም ነገር አልተፈጠረም፣ ግን አንድ ጥያቄ አለኝ፣ ጥያቄን መልስልኝ ስትለው ኦኬ ፈቃደኛ ነኝ፣ ጥያቄሽን ለመመለስ ዝግጁ ነኝ ነበር ያላደረጀ። ከዛም በኋላ እንግዲህ ጥያቄዋን ቀጠለች ማለት ነው። ጥያቄዋም እንግዲህ ያው የተለመደው ነው።
ለምንድነው ይሄን ያደረክብኝ ወይም ደግሞ ልጁ ሳይሞት ሞቷል ብለህ ይሄን ያክል ርቀት የሄድከው ስትለው አንቺን ለማስተማር ለመመለስ ነው ያደረኩት ጥረት ነው ሲላት፣ ኦኬ ግን አባዬ መልካም እሺ ያደረከው ነው መልካም እንበለውና ግን ደግሞ ይሄን ነገር ለማድረግ ምን አነሳሳ? ሲቀጥል ደግሞ የኔ ይሄን ያክል ጥፋቴ ወይም ደግሞ ይሄን ያክል መረን ወይም ደግሞ በጣም መስመር የለቀቀ ጥፋት ብለህ የምታስበው ጥፋቴ ምንድነው ያደረኩት በማለት ነው እንግዲህ ጠየቀችው። እሱም እንግዲህ አይ ይሄ ብዬ በጣም እኮ ነው ያስቸገርሽው፣ ምክንያቱም እዚህ ጋር ዳጣን ታስተቃያታለች፣ ሁለተኛ ሰላምን የልጅሽን አባል ታልተናገረሽ ያለች ትንታለች፣ ሶስተኛ ደግሞ ናታንን እንግዲህ በባለፈው ካላገባይ ብለሽ ስንት ነገር ስታስቸግር የነበረ ያ ተደማምሮ እኮ ኤቢ በቃ ነገ ጧት ሌላ መስመር ትሄጂ ነው። ስለዚህ በማይመለከትሽ ነገር መግባት የለብሽም፣ ከዚህ ነገር መማር አለብሽ። ልጁንም እኮ ደግሞ ገለሹ ነበረ። ናታን ቶሎ ደርሶ ወደ ሕክምና ባንወስደው እኮ የምርም ልጁ ሞቶ ነበር። ያ ልጁ ሞቶ ቢሆን እስካሁን አንቺ ህይወት የት ነበረ? ስለዚህ ከዚህ እንድትማሪ ስላሰብኩኝ ነው ሲላት፣ አይ አባዬ ኦኬ ይሁን እሺ፣ ሌላውን ነገር ተወና አሁን ለነገሩ ግን ዳጣ ማናት? ዳጣ እዚህ ቤት ከመጣች እኮ 1 ዓመት ይሆናል። በዚህ ውስጥ ይሄን ያክል ጊዜ ለምን መጣች? ለምን ተቀመጠች? ሲቀጥል ደግሞ አባቷ ጓደኛ ሲሳይ ነው ብለሃል፣ የተወለደችው ድሬዳዋ ነው ብለሃል። ግን አይደለም፣ ድሬዳዋም የተወለደችው ድሬዳዋ አይደለም ያለችው ያለችው እዚህ ነው። ስለዚህ ለምንድን ነው አባዬ በቃ ምንድነው በቃ ንገረኝ፣ ዳጣ ማናት ብላ ነበር እንግዲህ በጣም ጥብቅና ኃይለኛ ጥያቄ የጠየቀችው በዛ አማካኝነት እንግዲህ አቶ ደረጀ መልሱን የጠፋው እውነት ለመናገር ካሁን ትሻሻላለች ብሎ ሲያስብ፣ አሁን ግን በቃ ቀጥተኛ እንደውም ጥያቄ ነው የጠየቀችው። እስከዛሬ አሁን እንደዚህ ብላ ጠይቆ አታውቅም ነበረ። የምትለው ነገር ማርታን ነበር ከዛ እንጂ እንደዚህ ደረጀን አባዬ እፈልግሃለሁ ብላ ይሄን ያክል እንደዚህ ስሬስ ጥያቄ ጠይቆ አታውቅም። አቶ ደረጀ እንግዲህ ያው በቁጣ መካከል አባዬ ለምንድን ነው ምናምን ትላለች እንጂ ወይ ደግሞ በቃ ከሰዎች ወሬ ይሰማል እንጂ ደረጀ ስሬስ ጥያቄ ጠይቆ አታውቅም። ግን አሁን ስሬስ ከሱ ጋር ነው ዳይሬክት ሊዳ አባዬ ማናት በቃ ዳጣ ማናት በቃ ይሄን ነገር እንድትነግረኝ ይፈልጋለሁ ብላ ጥንክር ያለ ጥያቄ ጠይቀችው። በዚህ እንግዲህ አቶ ደረጀ የሚመልሰው ነገር ሁሉ ጠፍቶበት እንግዲህ ኤቢዬ ምናምን እያለ ነው የሚገኘው። ምን ሊላት ይችል ይሆናል ብላችሁ ታስባላችሁ? ሁንታውን ይነግራታል? ኧረ በፍጹም አይሆንም። ስለዚህ በቃ አሁንም ይሄ ጥፋት ነው ወይ ይሄን ጥያቄ መጠየቅ ነው ወይ ጥፋቴ በቃ ይሄን መጠየቅሽ ጥፋትሽ ነው ካልከኝ ኦኬ ችግር የለውም ተዋሉ ብለዋለች። ደረጀ ምን ሊላት ይችል ይሆን? አዎ ኤቢ ትክክል አይደለሽም፣ ይሄ አሁን የጠየቅሽው ጥያቄ ራሱ ስህተት ነው ብሎ ይመልስላት ይሆን? እሷስ እሺ ኦኬ ስህተት ተሆነ አባዬ በቃ ትቼዋለሁ ከአሁን በኋላ አልናነሳም ብላ ትለው ይሆን? አይመስለኝም። ምክንያቱም ኤቢ አሁን እሷ ራሷ የሆነ ራሷን በቃ ነገሮችን እንትን ለማለት እየሞከረች ነው፣ ግን አልቻለችም። በቃ አትችልም፣ በፍጹም ነው የማትችለው ጋይሶች በጭራሽ ማለት ነው። ምክንያቱም በቃ ለምን የሚል አእምሮዋ በቃ ረፍት አልሰጣታለ። በቃ ጭንቅላቷ ውስጧ ሰላሟን ያጣችው ያ እንግዲህ በቃ አእምሮዋ እንዲህ ነው የሚምታታው ጋይስ፣ እንዲህ ማለት ነው። እሱ ነገር ደግሞ በጣም ከባድ ነው ለሷ። ስለዚህ በቃ አሁን ከቁጥጥሯ ውጭ ሁሉ እየሆነባት ነው። በቃ እሷ ነገሮችን በቃ ለመተው አስባ በቃ ካሁን በኋላ አንድ ነገር ከማድረግ በፊት ሁለት ያስባለሁኝ በቃ እንዳገኘው አልወስንም ብላ ነበረ። ግን ናታንና ዳጣን አንድ ታገኛቸው የመጀመሪያው እርምጃዋ በቃ ምንድነው ብላ ነው የቀወጠችው። ከዛም አልፋ እንግዲህ ዳጣን በቃ ማንቁርቷን ለመያዝ ነው የተንጠለጠለችው። ስለዚህ ይሄው ለውጥ ነው ይባላል ጋይስ። በቃ አእምሮዋ ነው የሚቀሰቅሳት። በቃ ራሷን መግዛት አትቻለችም። እና ቤተሰቦቻችን ዛሬ ቪዲዮ ይሄን ይመስላል። በቀጣይ እንገናኝ። ሰላም ቆዩ።